አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች፣ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጥምቀት በዓል በሰላም አደረሳችሁ። እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም እስከንጦጦ የከዱንም የሚቆም ትግል የለም ሲሉ የፋኖ አመራሩ ገለጹ። የብልጽግናውን አገዛዝ በውጊያ ዝረክርከነዋል፣ በፖለቲካም አሸንፈነዋል ሲሉም አክሏል። በአማራ ክልል በከተራ ጥምቀትም ሁለቱም ተፋላሚ ኃይሎችም ውጊያዎችን ማከናወናቸውን አሳውቀዋል። በቀዳሚነት በዝርዝር የምንመለከተው ጉዳይ ይሆናል። ጀነራሉ በወታደራዊ ፍርድ ቤቱ ክስ ቀረበባቸው። የጠቅላይ ሚኒስትር አብይ አህመድ አማካሪ ሰበብ ፈልጋችሁም ቢሆን ፍቷቸው ሲሉ ገልጿል። በትግራይ ክልል የታሰሩት ጀነራል ጉዳይ መነጋገሪያ ሆኗል። ታደምጡታላችሁ። ከጫካ እየመጡ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ዘመናችሁን ሁሉ የተመኛችሁትን ገነትን ሰራሁላችሁ ሲሉም ተሰምተዋል። ወደ እናንተ ይደርሳል። የብልጽግናው ሹም አቶ ጌታቸው ረዳን የውሸት ሱሰኛ ሲሉ ወረፉ። የሚጠናከር እንጂ የሚፈርስ አስተዳደር የለም ሲሉም ተናግሯል። ይህንንም ይዘናል። በጥምቀት ከተራ በዓል ወቅት የአራት ሰዎች ሕይወት አለፈም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህልፈቱ የተከሰተው በኤሌክትሪክ አደጋ ምክንያት ነው ብላለች። ሌላኛው መረጃችን ነው። የኢራኑ የበላይ መሪ አያቶላ አሊ ኻሜኒ ጦርነት ውስጥ መግባት እንደማይፈልጉ ነገር ግን ለወንጀለኞች ምህረት እንደሌላቸው ተናገሩ። አሜሪካና እስራኤልን በሀገራቸው ለተቀሰቀሰው ተቃውሞ ተጠያቂ አድርገው ወንጀለኛ ሲሉም ወርፈዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። እስከንጦጦ የከዱንም የሚቆም ትግል የለም ሲሉ የፋኖ አመራሩ ዘመነ ካሴ ገለጹ። የብልጽግናውን አገዛዝ በውጊያ አዝረክርከነዋል፣ በፖለቲካም አሸንፈነዋል ሲሉም አክሏል። በአማራ ክልል በከተራ ጥምቀትም ሁለቱ ተፋላሚ ኃይሎች ውጊያ ማድረጋቸውን አሳውቀዋል። የመከላከያ ሰራዊቱ ተዋጋው፣ በርካታ የፋኖ ኃይልም ደመሰስኩ ያለው በደቡብ ጎንደር ዞን አንዳቤት አባላ ተብሎ በሚጠራ አካባቢ ነው። በዚህ ቀጠና በርካታ ጽንፈኛ ያላቸው የክልሉ ወጣቶችን መግደሉን ከመግለጽ አንስቶም ብሬንም ዲሽቃም ማረኳቸው የሚል መግለጫንም ነው ያሰራጨው። አገዛዙ በክልሉ እያደረገ ያለው ጦርነትን እንኳን ለክልሉ ሕዝብ ለራሱ ሰራዊትን ባልተመለሰበትና የሚሊሻ አባላትንም በጅምላ የሚጨፈጭፍበት ሁነትን እያከናወነ ያለው ነው። ከሰሞኑ በዋግ ኽምራ የተከሰተው የድሮን ድብደባም ለዚህ በአብነት የሚጠቀስ ነው። ትናንትም በተለይም በሰሜን ወሎ አንዳንድ ስፍራዎች ላይ የአየር ቅኝቶች እንደነበሩት ሰምቷል። ከሰሞኑ በዋግ ኽምራ ሳህላ ሰየምት 50 አካባቢ ይሆናሉ የተባሉ የመንግስት የሚሊሻ አባላት በራሱ በብልጽግናው መንግስት ድሮን ከተገደሉና ከቆሰሉ በኋላ በተለያዩ የክልሉ አካባቢዎች እነዚህ የጸጥታ አካላት ከስምሪት እየጠፉ ስለመሆናቸውም የተገኙ መረጃዎች ያመለክታሉ። የፋኖ ኃይሎች አሁንም ውጊያ እንዳደረጉባቸው እንደዚሁም ጥቃት እንዳደረሱባቸው የገለጿቸው ስፍራዎችም አሉ። ከነዚህ ውስጥ ደግሞ በሰሜን ወሎ ዞን ላሊበላ ቀጠና ኩል መስክ ተብሎ በሚጠራው አካባቢ ባለፉት ተከታታይ ቀናት የሆነው አንዱ ሲሆን የመቶ አለቃ ማዕረግ ያላቸውን ጨምሮ በርካታ የመንግስት ወታደሮች አመራሮችና አባላት እንደመሰስን ሲሉም ይፋ አድርገዋል። አገዛዙ ላይ ባደረስንበት ኪሳራ ምክንያት በዘፈቀደ በፈጸመው የከባድ መሳሪያ ድብደባም የመኪና መድኃኔዓለም ጥብቅ ደንና በአቅራቢያ ያሉ የአርሶ አደሮችን መኖሪያ ቤቶችን አውድመዋል ሲሉም አክሏል። ሌላኛው ውጊያ የተመዘገበበት አካባቢ ደግሞ ምዕራብ ጎንደር መተማ ቀጠናም ወዲ አንበሶ ተብሎ የሚጠራው ስፍራ ነው። በምስራቅ ጎጃም ዞን ደብረ ማርቆስ ከተማ ደግሞ ከቅርብ ጊዜያት ወዲህ በተለይም በፖሊስ ጣቢያ ላይ ተደጋጋሚ ጥቃቶች መድረሳቸው እየተነገረ ሲሆን አሁንም 04 ተብሎ በሚጠራው ስፍራ ይሄው መደገሙ ተሰምቷል። ከፋኖ ኃይሎች ጋር በተያዘም አሁናዊ መነጋገሪያው ጉዳይ የአደረጃጀት አንድነትን መፍጠራቸው ነው። የፋኖ የጋራ ንቅናቄ በይፋ ማስተዋወቃቸው የሚታወስ ሲሆን ሊቀመንበሩ ዘመነ ካሴ መግለጫቸውን አስተላልፈዋል። የፋኖ አመራሩ የአብይ አህመድን አገዛዝ በማስወገድ የአማራን ህልውናን በዘላቂነት ማረጋገጥናም ሁሉም ኢትዮጵያውያን ወገኖችን በፍትህ፣ በነጻነት፣ በእኩልነትና በአንድነት የሚኖርበት ዲሞክራሲያዊ ዘመንን የማብሰር ግብ ነበረ
ነበረን። ለዚህ ደግሞ ወሳኝ ሚና የሚኖረውን እርምጃ አሳክተናል ይላሉ። የብልጽግናው መንግስትን በአውደ ፖለቲካ አሸንፈነዋል፣ በአውደ ውጊያም አዝረክርከነዋል፣ በዲፕሎማሲ አሳጠነዋል፣ በኢኮኖሚው ራቁቱን አስቀርተነዋል የሚሉት ዘመነ ካሴም ነገር ግን ወታደራዊ ፖለቲካዊና ሁሉን አቀፍ አቅም በአንድ ቋት ባለመሰባሰቡ ምክንያት አብይ አህመድና ቡድኑ ተጨማሪ ቀናትን እድሜያቸው ላይ እየጨመሩ እስከዛሬ ህዝባችንን እየጨፈጨፉ መዝለቅ ችለዋል ባይ ናቸው። አሁን ትግሉ አንድ ሆኗል። ግን ደግሞ ስለ ነገዋ ኢትዮጵያ በጎ ምኞት ካለን ብቻውን በቂ አይደለም። ሌሎች ኢትዮጵያን ወገኖችና የሚወክሏቸው ልሂቃንና የፖለቲካ ቡድኖች በይፋ መቀራረብ፣ መምከር መጀመርና ስለ ነገ የጋራ ስዕል መፍጠር ይኖርባቸዋል ሲሉ አክሏል። ዳር ቆሞ መመልከት ቆሞ ከመሞት ውጭ ሌላ ፍቺ የለውም። በእኛ በኩል ግን በእንጦጦ ከጆችም የሚጠናከር እንጂ ወደ ኋላ የሚቀር ትግል የለም ሲሉ አክሏል። ባሰራጩት መግለጫ ጄኔራሉ በወታደራዊ ፍርድ ቤቱ ክስ ቀረበባቸው። የጠቅላይ ሚኒስትር አብይ አህመድ አማካሪ ደግሞ ሰበብ ፈልጋችሁም ቢሆን ፍቷቸው ሲሉ ገልጿል። በትግራይ ክልል የታሰሩት ብርጋዴር ጄኔራል ግዑሽ ገብረ ጉዳይ መነጋገሪያ ሆኗል። እኒህ የቀድሞ የቲዲኤፍ አመራር መታሰራቸውን ተከትሎ የክልሉ ሰላምና ጸጥታ ቢሮም ሁሉም ሰው በህግ ፊት እኩል መሆኑን የዘነጉ ያላቸውን አንዳንድ የትግራይ ሰራዊት አመራር አባላትን የሰራዊቱን መተዳደሪያ ደንብን በመጣስ ባላስፈላጊ ዲሲፕሊን እና የህግ ጥሰት ላይ ተሳታፊ ሆነው በመገኘታቸው በፈጸሙት ስህተት ተጠያቂ እንዲሆኑ እየተደረጉ ነው ማለቱ ይታወሳል። አንድ ለቢቢሲ ማብራሪያ የሰጡ የቲዲኤፍ አመራር ደግሞ ግዑሽ ተይዘዋል፣ ማንም ከህግ በላይ አይደለም፣ የሱ ጉዳይ በሰራዊታችን ህገ ደንብ መሰረት ይታያል ሲሉ ተናግረዋል። የአርሚ 15 አመራር የነበሩትና ከአንድ ዓመት በፊት የትግራይ ሰራዊት አመራሮች ከጊዜያዊ አስተዳደሩ ጋር በተያዘ ውሳኔ ሲያሳልፉ ካልተስማሙት ውስጥ የሆኑት ብርጋዴር ጄኔራል ግዑሽ ገብረን በተመለከተም ቲዲኤፍ ባወጣው መግለጫ ደግሞ መታሰራቸውን አረጋግጦ የከሰሳቸውም የሰሜን ምስራቅ እዝ ነው ብሏል። በዚህም ለቲዲኤፍ ወታደራዊ ፍርድ ቤት የቀረበባቸው ክስም ከጠላት ጋር መተባበር፣ ሰራዊትን ለማፍረስ መስራትና የበላይ አመራሮችን ትዕዛዝ አለማክበር ናቸው ሲልም አክሏል። የጄኔራሉን መታሰር ተከትሎ አስተያየታቸውን ከሰጡት ውስጥ የአብይ አህመድ አማካሪ አቶ ጌታቸው ረዳም ይገኙበታል። በግዑሽ ገብረ ዙሪያ ብዙ ማለት ባልፈልግም ዛሬ ያገቱት ሰዎች በጦርነቱ ወቅት በአንድ ስፍራ ህዳር 30 ትግሉ ተሸንፏል ተብለው ወደ ወላጆቻቸው የፈራረሰ ቤት ሄደው ሲደበቁ ጄኔራል ግዑሽ ግን ጓዶቻቸውና ሰራዊትን አሰማርቶም አመራሩ ሙሉ በሙሉ እንዳይጠፋም አስገራሚ ገድል ሰርቶ የመለሳቸው ነው። ታዲያ ምን ተፈጥሮ ነው ዛሬ ሲሉ አንስተዋል። ግዑሽ ከአንድ ዓመት በፊት ከስልጣኑ የተነሳ ከሆነ ምን ትዕዛዝ ይሰጣል? ከጠላት ጋር ግንኙነት አለው ማለትስ ምንድን ነው? በማለትም የአብይ አህመድ አማካሪ ጠይቀዋል። እውነታው ግን ግዑሽና ጓዶቹ የበላይ አዛዦች መጨማለቅ ውስጥ መግባት የለብንም የሚል አቋም መያዛቸው ነው ባይ ናቸው አቶ ጌታቸው። ጄኔራል ግዑሽ ኃይሉ እንዳይበተን የተሟገተ ነው፣ ከአንድ ዓመት በኋላም ራሳቸውን የበተኑትን ኃይል እየበተነ ነው ብለው ወደ ሌላ ሰው ወንጀሉን ማላከክ ግን የነዚህ አሳሪዎቹ ባህሪያቸውን ከማጋለጥ ውጭ ሌላ ትርጉም የለውም ሲሉም አንስተዋል። መታሰር የሚገባቸው አካላት በህግ ስም ጀግኖችን የሚያግቱበት ሁኔታ ላይ ናቸው የሚሉት ጌታቸው ረዳም ይህ ጉዳይ ሁሉንም ትግራዋይን አሸማቀህ የመግዛት መንገድ ነው በማለትም ተቃውመውታል። እናም የሆነ ምክንያት የሚመስል ነገር ፈጥራችሁ ልቀቁት ሲሉ ጠይቀዋል። ከጫካ እየወጡ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ዘመናችሁን ሁሉ የተመኛችሁትን ገነትን ሰራሁላችሁ ሲሉም ተደምጧል። ሃይማኖትን ለፖለቲካዊ ጥቅም አብዝተው የሚጠቀሙት የብልጽግናው ፕሬዚዳንት በዓላት በመጡ ቁጥር ራሳቸውን እንደ ኢየሱስ ክርስቶስም እንደ ነቢዩ መሐመድም እንደ ነቢይም እንደ ሰማዕትም አድርገው አቅርበው ዝም ብላችሁ እመኑኝ ሲሉ ተስተውሏል። መሬት ላይ ገነትን ሰርተናል ብለው ሲናገሩም ከዚህ በፊት ተደምጠው ያውቃሉ። አሁን በጥምቀት ወቅት ተፈጥሮ ያበቀለውን የደርግ ስርዓት በቡና ያለማውን የሚዛን አማን ጫካ ውስጥ ተገኝቶም ገነትን እዚህ አመጣንላችሁ ሲሉ ነው የተሰሙት። የትም ቦታ በአውሮፕላን ተሳፍሮ መጥቶ በሎጁ በሚሰጠው ሰርቪስ በ5 እና 10 ደቂቃ እዚህ ቦታ መጥቶ አንድ ቀን 2 ቀን ከቤተሰቡ ጋር ቢያሳልፍ ዘመኑን ሙሉ የተመኘውን ገነት በጨረፍታ የሚያይበት ቦታ ይሆናል ማለት ነው። የብልጽግናው ሰው የጥምቀት በዓል መልእክታቸው ላይ በሀገሪቱ ውስጥ የተፈጠሩ ልዩነቶች ሁሉ ፍጻሜ ሊያገኙ ከጫፍ ደርሷል የሚል ጉዳይን አንስተዋል። ለዚህ መፍትሄ ብለው ያቀረቡት ደግሞ የተሰጠው ጊዜ ሊጠናቀቅ ጥቂት ጊዜ የቀረውን ኮሚሽናቸውን
የምክክር ኮሚሽንን ነው። ሚሊዮኖች ያለቁባቸውን፣ ሚሊዮኖች የተፈናቀሉባቸውን፣ የተሳደዱባቸውን፣ የታሰሩባቸውን ያለፉት የብልጽግናው ዓመታትን አብይ አህመድ ግን መሰረት የጣልንባቸው ሲሉም ገልጸዋቸዋል። ከዛም ራሳቸውን ከብሉይ ዘመን ወደ አዲስ ዘመን አሸጋጋሪ አድርገው አቅርበዋል። ኢትዮጵያውያን ያለፉት የአብይ አህመድ አገዛዝ ዓመታትን የሚያስታውሷቸው ግን ወደ ድንጋይ ዘመን በመመለስ ነው። በትግራይና በአማራም በኦሮሚያም ጥቂት የማይባሉ አካባቢዎችና በሌሎችም የሀገሪቱ ስፍራዎች ሰው መግደል ብቻ ሳይሆን የብሉይ ዘመን አገዳደል አይተዋልና በተለይም በአማራ ክልል አስቀድሞ ደግሞ በሌሎችም የሀገሪቱ አካባቢዎች ለአመታት ትምህርት ቀርቶ ወደ ኋላ ሲመለሱ ታዝበዋልና የተሰራ ጤና ጣቢያና ትምህርት ቤት በአገዛዙ መሳሪያ ወድሞም በባህል ሐኪም መታከም ሲጀምሩ ወይንም በረሃብና በመድኃኒት እጦት ሲሞቱ ዓለም ተመልክቷልና በቦሌ አምፖሎችና በእንጦጦ ዛፎች ማንሰራራትን የሚረዱት አብይ አህመድ ግን ባለፉት ዓመታት የብሉይን ዘመን ስናድስ የሐዲሱን ዘመን መሰረት ስንጥል የኦሪትን ዕዳ ስንደመስስ ነበርን ብለዋል። ጠቅላይ ሚኒስትሩ ባለፉት ዓመታት የደመሰሱት ግን ኢትዮጵያውያንን እንደሆነ የሚታወቅ ነው። ታዲያ የሚቃወሟቸውን አካላትን የኦሪት ሰዎች ሲሉ ፈርጀው ባረጁ ከተሞቻቸው በደከሙ ቅጥሮቻቸው ውስጥ ይኖራሉ ብለዋል። ራሳቸውን እንደ ፈጣሪ መልእክተኛ አድርገው በኢትዮጵያ መስለው አቅርበው የተረዷቸውን ደግሞ እየመጡ ነው ሲሉም ጽፏል። ብዙዎች ከውጭም ከጫካም እየመጡ ነው በማለት የብልጽግናው ሹም አቶ ጌታቸው ረዳን የውሸት ሱሰኛ ሲሉ ወረፉ። የሚጠናከር እንጂ የሚፈርስ አስተዳደር የለም ሲሉም ተናግሯል። የአምባሳደሩና የጌታቸው ረዳ ሰሞነኛ የወልቃይት ጉብኝት አሁን መነጋገሪያ ሆኖ ቀጥሏል። ከዛ ጉብኝት በኋላ ለሪፖርተር የተናገሩት አቶ ጌታቸው ረዳም የወልቃይት ቀጠና የብልጽግና አስተዳደር እንዲፈርስ የሚያማክሩት የ4 ኪሎ አስተዳደር ስለመወሰኑ መናገራቸውን መዘገባችን ይታወሳል። እንደ አቶ ጌታቸው ረዳ ገለጻ ከሆነ የፌዴራል መንግስቱ እነዚህን አስተዳደሮችን የሚያፈርሰው ተፈናቃዮችና ስደተኞችን ወደ ቀያቸው የሚመለሱበትን መንገድ ለማመቻቸት ነው። ይህንን ተከትሎ ምላሽ የሰጡት ደግሞ ከወራት በፊት የሰደቧቸው ከቀናት በፊት ደግሞ በሁመራ የጨበጧቸው የብልጽግና ማዕከላዊ ኮሚቴ አባልና የወልቃይት ቀጠና ዋና አስተዳዳሪ አሸተ ደምለው ናቸው። እኒህ የብልጽግና ሰው ለሌላው የብልጽግናው መሪ አማካሪ የሰጡት ምላሽም እንዲህ ይላል። አሁን ያለንበት ዘመን የድህረ እውነት ዘመን በመሆኑ የተደረገውን እንዳልተደረገም ያልሆነውን ደግሞ እንደሆነ የሚያቀርቡ የቅጥፈት ኃይሎች በሰሞኑ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ወደ አማራ ክልል ወልቃይት ጠገዴ ሰቲት ሁመራ ድረስ በመምጣታቸው ዘርፈ ብዙ ትርጉም ያለው ስራ የተሰራ ቢሆንም አንዳንድ የጠላት አካላት ግን ከትናንት ስህተታቸው ያልተማሩ በውሸት ልማድ ሱሰኛ የሆኑ በማያገባቸው ገብተው እንቶ ፈንቶ ከሚሉ ኃይሎች ራስን አርቆ ከእውነትና ፍትህ ጎን መቆም ይጠይቃል። አፍራሾች ይፈርሳሉ እንጂ የወልቃይት ጠገዴ ሰቲት ሁመራ ዞን የሚጠናከር እንጂ የሚፈርስ አስተዳደር አይደለም በማለት አሸተ ደምለው የተባሉት እኒህ የብልጽግናው ሹም ከሳምንታት በፊትም አቶ ጌታቸው ረዳ ጋር በሁመራ ከተሰባሰቡ በኋላ የአብይ አህመድ አማካሪ አቶ ጌታቸውን ኢትዮጵያን ሲኦል ድረስ ሂዶ ለማፍረስ የዛተም ከሃዲ ወዘተ እያሉ ሰድበዋቸው እንደነበር የሚዘነጋ አይሆንም። በጥምቀት ከተራ በዓል ወቅት የ4 ሰዎች ህይወት አለፈም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አደጋው የተከሰተው በኤሌክትሪክ አደጋ ምክንያት ነው ብላለች። የጥምቀት በዓል በእምነቱ ተከታዮች ዘንድ በኢትዮጵያና ኢትዮጵያውያን በሚገኙባቸው የተለያዩ ዓለማት እየተከበረ ይገኛል። በዚህ በዓል አከባበር ወቅት ታዲያም አስደንጋጭና አሳዛኝ ክስተትም አጋጥሟል። በኤሌክትሪክ አደጋ ሳቢያም ታቦት የመሸኘት ተግባር ላይ የነበሩ ወጣቶች ለህልፈተ ህይወት ተዳርገዋል። የሞት አደጋው የደረሰባቸው ወጣቶች በአዲስ አበባ በኮየ ፈጨ ክፍለ ከተማም ፋንታ መድኃኔዓለም ቤተክርስቲያን አገልጋዮች ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ አመራር 4 ወጣቶች ህይወታቸው ማለፉን አረጋግጧል። እኚሁ የቤተክርስቲያኗ አመራር አደጋው የደረሰው ታቦታቱን ከፀሐይ ለመከለል የሚጠቀሙበት ሰረገላ ከኤሌክትሪክ መስመር ጋር ኮንታክት አድርጎ መሆኑንም አስረድቷል። ሰረገላው ከኤሌክትሪክ ጋር ተያይዞ 4 ወጣቶች ሞተዋል በማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የሆኑትና የደቡብ ምዕራብ ሸዋ ዞንና ሸገር ከተማም አህጉረ ስብከት ሊቀ ጳጳስ በኤሌክትሪክ አደጋ ምክንያት ወጣት ልጆቻችን ህይወታቸውን እንዳጡ ለሐዋርያዊ አገልግሎት ጎንደር ሀገረ ስብከት ሆነን ስንሰማ ታላቅ ሀዘን ተሰምቶናል ብለዋል። 4 ወጣቶች ህይወታቸው ማለፉን አረጋግጠው ለወዳጅ ዘመኖቻቸው መጽናናት እንዲሰጥና ነፍሳቸውን እንዲምር ፈጣሪ እንለምናለንም ነው ያሉት።
የኢራኑ ጠቅላይ መሪ አያቶላ አሊ ኻሜኒ ጦርነት ውስጥ መግባት እንደማይፈልጉ ነገር ግን ለወንጀለኞች ምህረት እንደሌላቸው ተናገሩ። በኢራን ለ3 ሳምንታት የተካሄደው ተቃውሞን በተመለከተ መሪው በዓልን ለማክበር ለተሰባሰቡ ደጋፊዎቻቸው ባደረጉት ንግግር ሀገሪቱን ወደ ጦርነት የማስገባት ፍላጎት የለንም፣ የሀገር ውስጥና ዓለም አቀፍ ወንጀለኞችን ግን አንምርም ብለዋል። ጨምረውም የአሜሪካ ግብ ኢራንን መዋጥ መሆኑን በእርግጠኝነት እናገራለሁ። ከአብዮቱ ጅማሬ አንስቶ የአሜሪካ ፍላጎት በኢራን ህዝብ ና በመሪዎች ላይ ያጣቸውን የበላይነት መመለስ ነው ሲሉም ከሷል። የሁሉም የአሜሪካ መንግስታት ፖሊሲ ኢራንን የመሰሉ ነጻ ሀገራትን የሚታገስ አይደለም። የምዕራቡ የመገናኛ ብዙሃን አባላትም ከዚህ ቀደም በነበሩ አመጾች ጣልቃ ገብተው ነበር። አሁን ግን የአሜሪካው ፕሬዝደንት ራሱ አመፀኞችን ሲያበረታታ ነበር ብሏል። ኻሜኒ የኢራኑ መሪ በተቃውሞ ተሳታፊዎች ግርግር በመፍጠር በንብረት ላይ ውድመት ደርሷል በሚል ለዚህ ደግሞ አሜሪካና እስራኤልን ወንጀለኞች በማለት ተጠያቂ አድርጓል። የአሜሪካና የእስራኤል ነው ያሉትን አመጽ የሀገሪቱ ህግ አስከባሪዎችና የደህንነት አባላት ህይወታቸውን ጭምር በመሰዋት በጠላት ላይ ከፍተኛ ጉዳት አድርሰው ሙሉ በሙሉ ተቆጣጥረውታል በማለትም ንግግራቸውን አስከትሏል። አያቶላህ አሊ ኻሜኒ በኢራን ውስጥ በተካሄደውና በሺዎች የሚቆጠሩ ሰዎች በተገደሉበት ህዝባዊ ተቃውሞ ለደረሰው ውድመትና ጉዳት የአሜሪካው ፕሬዝደንት ዶናልድ ትራምፕን ተጠያቂ አድርገው ወንጀለኛም ብለዋቸዋል። ለ3 ሳምንታት የተከናወነውና መላው ኢራንን ያናወጠው ተቃውሞ ቀዝቀዝ ያለ ቢመስልም አሁን ሙሉ በሙሉ አለመቆሙን ግን የወጡ መረጃዎች ያመለክታሉ። በሺዎች የሚቆጠሩ ሰዎች መገደላቸውን በይፋ የተናገሩት ጠቅላይ መሪውም አንዳንዶች የተገደሉት ሰብአዊ ባልሆንም ጭካኔ በተሞላው መንገድ ነው ሲሉ አረጋግጠዋል። ለሰዎቹ ሞት ግን አሁንም ተጠያቂ የሚያደርጉት አሜሪካን ነው። መቀመጫውን አሜሪካ ያደረገም አንድ የኢራን መብት ተሟጋች ተቋም እንደሚለው ከሆነም ኢራን በተቃዋሚዎች ላይ በወሰደችው የኃይል እርምጃም በትንሹ 3090 ሰዎች ህይወታቸውን አጥተዋል። ሌሎች የመብት ተሟጋቾች ደግሞ ቁጥሩን ከፍ ያደርጉታል። ኢንተርኔት ከተቋረጠ ቀናት በማለፋቸው የሟቾችንና የተጎዱትን አሃዝ ለማወቅ አስቸጋሪ አድርጎታል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።